ሰላም ጤና ይስጥልን እንደምን ዋላችሁ። ከኬርቦክስ አፍሪካ የጥቅምት 7 2018 ዜናዎች ይዘንላችሁ መጥተናል። ከዜናዎቹ ጋር ሮዛ ነዚፍ ነኝ። በቅድሚያም አርዕስተ ዜና። ኢትዮ ቴሌኮም 3.5 ሚሊዮን ስልኮችን ለገበያ ሊያቀርብ ነው። ጃፓንና የዓለም ጤና ድርጅት በትግራይ ለሚገኙ 3 ሆስፒታሎች አምቡላንስና የሕክምና መሳሪያዎች ድጋፍ አደረጉ። ከ956,000 በላይ የንግድ ምዝገባ ፍቃድ አገልግሎቶች በኦንላይን ተሰጡ። መንግስት አካል ጉዳተኞችን የልማት ተካታችና የተሻለ ተጠቃሚ ለማድረግ የሚያከናውናቸውን ተግባራት አጠናክሮ እንደሚቀጥል ተገለጸ። የትምህርት ሚኒስትሩ በጋምቤላ ክልል እየተገነባ የሚገኘው ሞዴል ሁለተኛ ደረጃ ትምህርት ቤት ግንባታ የደረሰበት ደረጃ ተመለከቱ። የአየር ንብረት ለውጥን ለመቋቋም የተነደፉ ፕሮጀክቶች በአርብቶ አደሩ ኑሮ ላይ ዘላቂና ተጨባጭ ውጤቶችን እያመጡ ነው ተባለ። ውድ አድማጭ ተመልካቾቻችን አብራችሁን ስትቆዩ እነዚህ መረጃዎች በዝርዝር ትሰማላችሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። ትኩስ መረጃም ያገኙ። ወደ ቀዳሚ ዜናችን ስናልፍ ኢትዮ ቴሌኮም 3.5 ሚሊዮን ስልኮችን ለገበያ ሊያቀርብ ነው። ኢትዮ ቴሌኮም በተያዘው በጀት ዓመት አካታች የዲጂታል ትራንስፎርሜሽንን ለማፋጠን የሚያስችሉ 3.5 ሚሊዮን ስልኮችን ለገበያ እንደሚያቀርብ አስታወቀ። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ትናንት ዘኔክሰስ የተሰኘ ቴክኖሎጂ ይፋ ሲያደርጉ እንዳስታወቁት ኢትዮ ቴሌኮም በተያዘው በጀት ዓመት አካታች የዲጂታል ትራንስፎርሜሽንን ለማፋጠን የሚያስችሉ 3.5 ሚሊዮን ስልኮችን ለገበያ ያቀርባል። ቴክኖሎጂውም ስማርት ዲቫይሶችን ዘኔክሰስ 127 ላይት፣ ዘኔክሰስ 131 ላይት እና ዘኔክሰስ 2028 ላይት የተባሉ ቴክኖሎጂ ሞዴሎች ለገበያ ይቀርባሉ ብለዋል። ለገበያ የሚቀርቡ ዘኔክሰስ ቴክኖሎጂ ሞዴሎች ዩቲዩብ፣ ቲክቶክ፣ ፌስቡክ፣ ጌሞች፣ አጫጭር ፊልሞች እና ዜናዎችን በክላውድ በቀላሉ ለተጠቃሚዎች በማቅረብ የስማርት ስልክ ተሞክሮ እንዲያገኙ የሚያደርግ ነው ሲሉ ገልጸዋል። ዘኔክሰስ በክላውድ ላይ የተመሰረተና ስማርት ስልኮች ያሉት እንዲሁም ሌሎች ቴክኖሎጂዎችን የሚያካትት ነው ሲሉ አመላክተዋል። ቴክኖሎጂው የቴሌብር ደንበኞች፣ ተማሪዎች፣ የገጠር ማህበረሰቦች፣ በእድሜ የገፉ ደንበኞች የኢንተርኔት ተጠቃሚ የሚያደርግ መሆኑን ጠቅሰው ቴክኖሎጂው ተመጣጣኝ ዋጋ ያለው ቀላል፣ የተቀናጀ፣ ደህንነቱ የተጠበቀና ረዘም ላለ ጊዜ የሞባይል ቀፎችን መጠቀም የሚያስችል ነው ሲሉ ተናግረዋል። ወደ ቀጣዩ ዜናችን ስናልፍ ጃፓንና የዓለም ጤና ድርጅት በትግራይ ለሚገኙ 3 ሆስፒታሎች አምቡላንስና የሕክምና መሳሪያዎች ድጋፍ አደረጉ። የጃፓን መንግስትና የዓለም ጤና ድርጅት ያደረጉት ድጋፍ በትግራይ ክልል ለሚገኙት ለአዲሃሮ የመጀመሪያ ሆስፒታል፣ ለፍሬወኔ የመጀመሪያ ሆስፒታል እና ለህዳጋ ሀርቤ የመጀመሪያ ሆስፒታሎችን ለመደገፍና በሰሜን ኢትዮጵያ የአደጋ ጊዜ ዝግጁነትን ማሳደግ ላይ ያተኮረ ነው። በርክክብ ስነ ስርዓቱ ላይ የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ እንደተናገሩት የዓለም ጤና ድርጅት ቀጣይነት ያለው ድጋፍ የኢትዮጵያን የጤና ስርዓት ለማጠናከር ትልቅ ፋይዳ አለው። የጃፓን ህዝብና መንግስት ላደረጉት ትብብርና ወቅታዊ አስተዋጽኦ ምስጋናቸውን አቅርበዋል። ድጋፉ ሆስፒታሎችን በማደስ ሙሉ አገልግሎት መስጠት እንደሚያስችላቸውም ዶክተር ደረጀ ተናግረዋል። በኢትዮጵያ የዓለም ጤና ድርጅት ተወካይ ፕሮፌሰር ፍራንሲስኮ ቺሳካ ካሶሎ ድጋፉ የጤና ተቋማትን እድሳት፣ መልሶ ማቋቋም እንዲሁም የውሃና የንጽህና አጠባበቅ ስርዓትን ወደ ነበሩበት መመለስን የሚያካትት መሆኑን አብራርተዋል። በሌላ ዜናችን ከ956,000 በላይ የንግድ ምዝገባና ፈቃድ አገልግሎቶች በኦንላይን ተሰጡ። በሀገር አቀፍ ደረጃ ከ956,000 በላይ የንግድ ምዝገባና ፈቃድ አገልግሎቶች በኦንላይን ላይ መሰጠታቸው የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። የንግድና ቀጠናዊ ትስስር ሚኒስቴር የሴክተር መስሪያ ቤቶች የሩብ ዓመት አፈጻጸም ገምግሟል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በወቅቱ እንደገለጹት 956,858 የንግድ ምዝገባና ፈቃድ አገልግሎቶች በኦንላይን ላይ ተሰጥተዋል። በቀጣዩ ዜናችን መንግስት አካል ጉዳተኞችን የልማት ተካታችና የተሻለ ተጠቃሚ ለማድረግ የሚያከናውናቸው ተግባራት አጠናክሮ እንደሚቀጥል ተገለጸ። የኢትዮጵያ አካል ጉዳተኞች ብሔራዊ ማህበር
ማህበራት ፌዴሬሽን ከክርስቲያን ብላይንድ ሚሽን ጋር በመተባበር ኢትዮጵያ ለአካል ጉዳተኞች ምቹና አድርግ በሚል መሪ ሀሳብ ባለድርሻ አካላት የተሳተፉበት የምክክር መድረክ አካሂደዋል። በመርሃ ግብሩ ላይ የተገኙት የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ክብርት ሁሪያ አሊ አካል ጉዳተኞች አስቻይ ሁኔታ ከተፈጠረላቸው ከራሳቸው ባለፈ ለሀገር ሁለንተናዊ እድገት ሰፊ አበርክቶት እንዳላቸው ገልጸዋል። ለዚህም መንግስት አካል ጉዳተኞች ሰብአዊ መብታቸውና ክብራቸው በተጠበቀ አግባብ በሀገሪቱ የልማት እንቅስቃሴ ውስጥ በንቃት እንዲሳተፉና ከውጤቱም እኩል ተጠቃሚ እንዲሆኑ በቁርጠኝነት እየሰራ ስለመሆኑም ተናግረዋል። በአሁኑ ወቅትም የአካል ጉዳተኞችን መብት ማስከበር፣ ተሳትፏቸውና ተጠቃሚነታቸውን ማሳደግና ማብቃት የሚያስችል ብሔራዊ ፖሊሲ እየተዘጋጀ መሆኑንም አስታውቀዋል። መንግስት በሚያከናውናቸው ተግባራት ሁሉ ዋና መገለጫው አካታችነት መሆኑን ጠቅሰው ወደፊትም ለአካል ጉዳተኞች መብት መከበር ብሎም የተሻለ የልማት ተካታችና ተጠቃሚነትን የሚያከናውናቸውን ተግባራት አጠናክሮ ይቀጥላል ሲሉም ተናግረዋል። ሲቢኤምን ጨምሮ ለጋሾችና የልማት አጋራት እያደረጉት ላለው ድጋፍ አመስግነው ድጋፉ እንዲቀጥልም ጥሪ አቅርበዋል። በሌላ ዜናችን የትምህርት ሚኒስትሩ በጋምቤላ ክልል እየተገነባ የሚገኘውን ሞዴል ሁለተኛ ደረጃ ትምህርት ቤት ግንባታ የደረሰበት ደረጃ ተመለከቱ። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በትምህርት ሚኒስቴር ድጋፍ በጋምቤላ ከተማ እየተገነባ የሚገኘው ሞዴል ሁለተኛ ደረጃ ትምህርት ቤት የግንባታ ሂደት የደረሰበትን ደረጃ ተዘዋውረው ተመልክተዋል። በምልከታቸውም ወቅት እንዳሉት የሞዴል ሁለተኛ ደረጃ ትምህርት ቤቱ ግንባታው ከተጀመረ አጭር ጊዜ ቢሆንም የደረሰበት ደረጃ የሚያበረታታ መሆኑን ገልጸው በዚሁ ፍጥነት ጥራቱን የጠበቀና ለተማሪዎች አመቺ ተደርጎ ሊገነባ እንደሚገባም አሳስበዋል። መጨረሻ ወደ ያዝነው ዜናችን ስናልፍ የአየር ንብረት ለውጥን ለመቋቋም የተነደፉ ፕሮጀክቶች በአርብቶ አደሩ ኑሮ ላይ ዘላቂና ተጨባጭ ውጤቶችን እያመጡ ነው። በግብርና ሚኒስቴር ስር እየተተገበሩ ያሉት የአደጋ ስጋት ቅነሳና አካታች የኢኮኖሚ እሴት ማሻሻያ ፕሮጀክት ድራይቭ እና የአርብቶ አደር የምግብና ስርዓተ ምግብ ደህንነት ማሻሻያ ፕሮጀክት ብሪቮንስ የአየር ንብረት ለውጥን በመቋቋም በአርብቶ አደሩና ከፊል አርብቶ አደሩ ኑሮ ላይ ዘላቂና ተጨባጭ ለውጦች እያመጡ ይገኛሉ። የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ እና የግብርና ሚኒስቴር ከፍተኛ ኃላፊዎች ከባለድርሻ አጋራት ጋር የብሪቮንስ እና ድራይቭ ፕሮጀክቶች የ2017 በጀት ዓመት አፈጻጸምና የ2018 በጀት ዓመት እቅድ ላይ ውይይት አድርገዋል። የብሪቮንስ ፕሮጀክት በአምስቱ የኢትዮጵያ አርብቶ አደር ክልሎች በ30 ወረዳዎች ውስጥ የውሃ መሰረተ ልማቶችንና የእንስሳት ገበያዎችን በመገንባት የግጦሽ መሬትና አስተዳደርን በማሻሻልና የእንስሳት መኖ ልማት ምርትን በማቅረብ ከ2.2 ሚሊዮን በላይ የአርብቶ አደሮችን ኑሮ እያሻሻለ ይገኛል። እንዲሁም ወተት በማሰባሰብና ለተጠቃሚ በማቅረብ በፍየል ማደለብ፣ በዶሮ እርባታና ንብ ማነብ ባሉ የግብርና ስራ ዘርፎች ላይ ስራ ፈላጊዎችን በማሰልጠንና በማደራጀት ኑሯቸውን እንዲሻሻሉ ዘርፈ ብዙ ስራዎችን ያከናውናል። በተመሳሳይም የድራይቭ ፕሮጀክትም በ187 አርብቶ አደር ወረዳዎች ውስጥ የእንስሳት ኢንሹራንስ አገልግሎት በመስጠት እስካሁን 189,000 አርብቶ አደሮችን ተጠቃሚ አድርጓል። ለዕለቱ የያዝንላችሁ የኬርቦክስ አፍሪካ ዜናዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። በየቀኑ ወቅታዊና የተረጋገጡ መረጃዎች እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም ቆዩን።